የሀገረ ስብከቱ መስራች የተከበራችሁ የየመምሪያ ኃላፊዎች የተከበራችሁ ከአስሩም ወረዳ በሁሉም ኃላፊነት ተመድባችሁ የምታገለግሉ በሙሉ በረከታችሁ ይድረሰኝ። እንደምን አደራችሁ? እንኳን ደህና መጣችሁልን። እንግዲህ ያው የዛሬው እንደተባለው ክቡር አባታችን እንዳስታወሱን የጋራ ውይይት የሚደረግበት ዕለት ነው። የጋራ ውይይት ለማድረግ እንደው ርዕሱ ከኛ ቢወጣ በሚል ርዕስ የሚሆን ነገር ካልሆነ በስተቀር ስልጠና አይደለም። በዋናነት እንዲያዝልን የምንፈልገው ስልጠና አይደለም፣ የውይይት መነሻ ነው። ስልጠና ከሆነ የራሱ ፎርሙላ አለው። ዛሬ ዝም ብሎ ጥቅስ ነገር አስቀምጦ አቅጣጫ አስቀምጦ በዚያ ዙሪያ ለመወያየት እናንተ ከፍተኛውን ጊዜ ወስዳችሁ እንድትናገሩ እኛም ከፍተኛውን ጊዜ ይዘን እንድንሰማ የተፈለገ እንደሆነ እንረዳለን። ፈቃዳችሁ ከሆነ እንደው በዚህ በእንደዚህ አይነት መርሃ ግብር ላይ በተለመደው መሰረት ክቡርነቱ አረፍ ብዬ እንድናገር ይፈቀድልኝ። ፈቅደውልኛል? እናንተ ፈቅዳችኋል? አልፈቀዱልኝም። እነሱ ፈቅዳችሁልኛል። እሺ። እንዳልደክም ብቻ ሳይሆን የሥራ ጠባዩ ትንሽ መቀራረብ ይጠይቃልና ለዚያ ነው። እንግዲህ እንዳልኳችሁ አሁን የተሰበሰባችሁት በሙሉ የተጠራችሁት በመምጣታችሁ ከፍተኛ ደስታ ይሰማናል። ብዙ የማያስመጡ የማያስደርሱ ነገሮች ባሉበት በመሰናክል መሃል አልፎ እዚህ መድረስ ቀላል ስላልሆነ ክብር አለን። እንግዲህ በሁለት መንገድ አይናችን እንዳይቸገር ነው በዚህ መንገድ የሚዘጋጀው። በጆሮአችን እንሰማለን። የሚያነብሰው አለ፣ እዚህ ቁጭ እያነበብኩ ነው። አይናችሁ ደግሞ እያየ ለመያዝ እንዲያመች በሚል ነው በዚህ መንገድ የተዘጋጀው። ይሰማል አይደለም? ከአሁኑ ከኔ ይጀምርና መስተካከል ይሰማቸዋል። ከጀርባ ያላችሁት ይሰማል? አዎ፣ የአለመሰማማት ችግር እንዳይገጥመን የተፈለገው በዚህ መንገድ መዋል ነው። የዛሬን ውሎ ከኛ ጋራ ለአስሩም እንግዲህ ሰባት ነበር ስንል ሰባት ፍጹም ነው እያልንም ቅኔ ስንቀኝ ነው የቆየ ነው። አሁን ደግሞ 10 ሆኗል። እንግዲህ 10ቱ እያልን መጥቀስ ጀምረናል። በአጋጣሚ ግን በታሪክ አጋጣሚ የዛሬ 2 ዓመት አካባቢ ይመስለኛል ይሄ ጉባኤ ተሰርቶ ነበረ። ሰባቱ ወረዳዎች በነበሩበት ሁለቱ ሳይደራጁ ማለት ነው። መጋቢት 18 ይሄ ጉባኤ ተካሂዷል። በዚያ ጊዜ ነው። ከዚያ በኋላ የጋራ ጉባኤ አካሄደን አናውቅም። መምጫ መንገዱ ስለተዘጋብን ነው፣ ሌላ ምክንያት የለንም። ስለዚህ የዛሬው መርሃ ግብር ይሄን ነው የሚመስለው። በእኔ በኩል የተዘጋጀችው መነሻ ጽሁፍ ወይም እኔ እንዳቀርባት የተፈቀደችው አይቺ ናት፣ የምታነቧት ናት። የአንድ ቀን ነው የምንቆየው። የሚያስነግረው ይሄ ነው። ባለቤቶች እነዚህ ናቸው ማለት ነው። ሀገረ ስብከቱ በአዘጋጅነት ነው የተሰየመው። ዛሬ የአንድ ቀን የምትለዋን ያዙና የጋራ የምትለውንም በደንብ ትይዟታላችሁ። ከዚህ ቀጥሎ የመወያያ ርዕሳችን ቢሆን በአስተዳደር ጉባኤው ተመርጦ የተሰጠኝ ይሄ ነው። ወንጌልን ለሁለንተናዊ ልማት ጥቅም ማዋል ስላለብን ወንጌል የመነሻችንም መንግስተ ሰማያት ልንገባ የምንችልበትም መዳረሻችን ነው ብለን እናምናለን። አሁን በወንጌልም በሶስት ስንከፍል የመጀመሪያ አለ ከኛ ዘመን በፊት ዛሬና ከዚህ በኋላ ያለ የዘመናት ክፍልፋይ አለ። ትኩረት የምናደርገው ስለ ዛሬ ነው። ነገስ እንዴት ወንጌልን በሚመለከት እና ልማትን በሚመለከት ወንጌልን ማልሚያ መሳሪያ ልናደርግ እንዴት እንችላለን የሚለውን በቀጣይ የምናብራራ ይሆናል እና ዛሬ ላይ ስላለንበት አጭር ነገር ነው የምናወራው።
ርዕሱ ይሄ ነው። ይህን ርዕስ ወደድ ነውና አደረግ ነው። ወበውእቱ ወንጌል ማይሰረ ሰይጣን ተበት ከሚለው ተመርጧል። መነሻ ነገሩ ይሄ ነው። ከዚህ ቀጥሎ ርዕሱ ይሄ ከሆነ መግቢያ ነገር እንደው ምንድነው ልትል የፈለክ ካላችሁኝ ላስቀድምላችሁ። እቺ መግቢያ አለች። ያው ጽሁፉ ራቅ ላላችሁ ሰዎች ልታስቸግር ትችላለች። ይህ ጽሁፍ ለዛሬ የውይይት መክፈቻ ሆኖ በቀጣይ በአብይ ጾም በሁሉም ወረዳዎች በስብከተ ወንጌል ዙሪያ ለሚካሄዱ ተከታታይ ስልጠናዎች መነሻ እንዲሆን ታስቦ የተዘጋጀ አጭር ጽሁፍ ነው። ስለዚህ በዚህ አጭር ጽሁፍ የመነሻ ጽሁፍ ስድስት ፍሬ ነገሮች ይኖራሉ። አሁን በዚህ ጽሁፍ ውስጥ የተካተቱ 6 እነዚህ ነገሮች ነው የሚኖሩት። በዋናነት እንዲወሰድ የሚፈለገው የዛሬው ስልጠና ሳይሆን በቀጣይ ለምንሰጠው ስልጠና መቅደም ነው። ይሄ በሁሉም ወረዳዎች ስብከትን ብቻ ሳይሆን መልካም አስተዳደርንም ሌሎቹንም የሚመለከቱ ስልጠናዎች አብይ ጾም ላይ በየወረዳ ከተሞች እንደሚሰጥ አቅጣጫ ተቀምጧል። እሱን ወደ መጨረሻ የምናነሳው ሆኖ ለዚያ ግን መነሻ ነው የሚሆነው። ዛሬ ጀምረናል። አብይ ጾም ላይ በሚገባ ስልጠናዎች ይካሄዳሉ ተብሎ ይታመናል። ስለዚህ 6 ነገሮች፣ አንደኛው በሀገረ ስብከት ደረጃ ነው። ወንጌል በሀገረ ስብከት ደረጃ የሚለውን ስንመለከት ምንድነው ወንጌል በሀገረ ስብከት ደረጃ ያለው ሲባል አንደኛ የሰው ኃይል የመለየት ስራ ነው የሚሰራው ሀገረ ስብከቱ። የሰባኪያንን የመለየት የማብቃት የማወዳደር፣ ሁለተኛው የመመደብ፣ ሶስተኛው የመደበውን የሰባኪና ሰባኪ የመደበበትን ክፍል መከታተል። 3 ስራዎች ነው የሚኖሩት ሀገረ ስብከት። ከ6ቱ ፍሬ ነገሮች አንዱ በሀገረ ስብከት ደረጃ ነው ወንጌልን የምናየው። በነገራችን ላይ ሀገረ ስብከት ነው ስሙ በራሱ። ሀገረ ስብከት ወንጌል እንዲሰበክ የተቋቋመ መዋቅር ነው። ሌላ ዓላማ የለውም። ሌላው ተጨማሪ ነው። በወንጌል የሚመጣ ነው ሌላው የሚሆነው። ከወንጌል በኋላ ሌላ ስራ ለመስራት ስሙንም ሀገረ ስብከት ብሎ ነው ሲዋቀር የተሰየመው። ማዕከላዊ መስሪያ ቤትም ይሉታል። ሁለተኛው ወረዳ ወንጌል በወረዳ ደረጃ ነው። በጀት የማስበጀት ድርሻ ነው ያለው። የማስፈጸምና ሪፖርት የማድረግ ድርሻ አለው ወረዳው። ይህን የተነሳበት ዋና ምክንያት አድባራቱ በነገራችሁ ላይ እንደ መነሻና ስለሚጠቅማችሁ ጭምር በሀገረ ስብከታችን ውስጥ ክቡር አባታችን እኔን ጨምሮ 102 ሰባኪያን ብቻ ናቸው ያሉን ዘንድሮ። አምና 86 ሰባኪያን ነው የነበሩት። ዘንድሮ 102 ሞልተዋል። እዚሁ ሀገረ ስብከት የሚገቡትም በየወረዳው በአሁኑ በ10 አደረጃጀትም የተፈጠረው ማለት ነው። ይሄን ስናገር በከፍተኛ ሀፍረት እና የሽንፈት ስሜት ነው። ለምን ካላችሁኝ 903 አድባራት አሉን። ለ903 አድባራት 100 ሰባኪያን ማለት ምን ማለት እንደሆነ የሚያሳፍር ስለሆነ ነው። የሚያሳፍር ምለው በሚያሳፍር ልክ ካየነው እንተጋለን ለማለት ነው። መሆን የነበረበት ተገልብጦ ነው። ለ100 አድባራት 900 ሰባኪያን ነው መኖር የነበረባቸው። አድባራት አሉ፣ ወንጌል የሚሰብክ ግን የለባቸው። ስለዚህ በወረዳ ደረጃ ከሀገረ ስብከቱ በመነሳት ወረዳዎቹ በጀት የማስበጀት ስራ መስራት አለባቸው ማለት ነው። አጥቢያዎችን ወርደው እኛም እያገዝን በጀት 3ቱ አድባራት 1 ሰባኪ፣ 5ቱ አድባራት 1 ሰባኪ ሊሆን ይችላል። እሱ የወረዳው አፈጻጸም ነው። ዘንድሮ ተግባር ላይ መገናኘት ያለብን ነገር ስለሆነ ነው። በጀት የማስበጀት ስራ የወረዳዎቹ ነው። የማስፈጸምና ማለት ከዚህ ተለይተው ተመድበው ለሚሄዱ ሰባኪያን የተከታትሎ የማስፈጸም ማለት። ከዚያ ሪፖርት ወንጌል የሚሰበክ መሬት ላይ ነው። መሬት ላይ ማለት አጥቢያ ላይ ነው ማለት ነው። ወረዳ ላይ ሀገረ ስብከት ላይ ወንጌል አስተማሪዎች ናቸው እንጂ የሚማሩት አይደለም ያሉት። ስለዚህ የሆነውን ትምህርት ሪፖርት ማቅረብ። ሪፖርት አሁን አልተለመደም እንደምታውቁት ሰባኪያን ወንድሞቼ ስለምትኖሩ እቅድም አቅዳችሁ ሪፖርትም ማቅረባችሁ በልኩ ማለት ነው አይታወቅም። ለምን ከተባለ የእናንተ ችግር ነው ብሎ ሙሉ በሙሉ መጣል አይቻልም። የኛ ችግር ነው። እንደ ዛሬው እየተጠራራን አልተናበብንም።
ገላጤ ደብዳቤ ደረሳችሁ እንጂ የምትሰሩት ተለይቶ አልተሰጣችሁም። አጥቢያ ላይ ምን እንደሚሰራ ወረዳ ቤተ ክህነት ላይ የተቀመጣችሁም የስብከተ ወንጌል ኃላፊዎች የወሰዳችሁ ስልጠና በተግባር ደረጃ የለም። ያው አዲስ ኪዳኑን ብሉይ ኪዳኑ መማሩ እንዳለ ሆኖ በአመራር ደረጃ ግን ክፍተቶች አሉ ነው። ስለዚህ እንደ ዋና ነገር እንድትወስዱልኝ የምፈልገው ወረዳ ላይ ያለው ድርሻ ይሄ ነው የሚለውን ነው። ስለዚህ ወደ አጥቢያ ስንወርድ ወንጌል በአጥቢያ ደረጃ በጀት መያዝ ነው። በጀት መያዝ የአጥቢያ ድርሻ ነው። አጥቢያዎች በጀት እስካልያዙ ድረስ ሰባኪ መመደብ አይቻልም። ወረዳዎች ይሄ ከዚህ አናቡት። ወረዳ ቤተ ክህነት አጥቢያዎች ላይ በጀት እንዲያዝ ማስደረግ፣ አድባራቱ በጀት መያዝ ይገባቸዋል አለባቸውም። ከዚያም ማስፈጸም፣ የተላከውን ሰባኪ ተቀብሎ ስበክ ብሎ ማሰበክ እና ተግባራዊ ሪፖርት ማቅረብ። ከሰበከ እየሰበከ ስለሆነ፣ ካልሰበከ ደግሞ እየሰበከ እንዳልሆነ ሪፖርት ለኛ ማቅረብ በወረዳው በኩል ማለት ነው። እንደዚህ ተሰናስሎ የሚቀጥል ነው የሚሆነው። ወደ አራተኛው ፍሬ ነገር ስንሄድ ወንጌል በወጣት አደረጃጀቶች ዙሪያ ነው። ወጣት አደረጃጀት የምንለው ሁሉን አካተን ነው። ማህበራትንም፣ የሰንበት ትምህርት ቤትንም ሌሎቹንም ወጣት በሚል ነው የያዝነው። ብዙ ስለሆነ በጣም የኦርቶዶክስ ተዋሕዶ ቤተ ክርስቲያን ለከፍተኛ ኪሳራ ጭምር እየተጋለጠች ያለችበት ነገር ወጣት ላይ መስራት ባለመቻለው ነው። ተቋሟን መንቀፍ አንችልም። ተቋም ውስጥ ያለን እኛ በዚህ ልክ መስራት ባለመቻላችን እንደማለት ነው። በዚህ መሰረት ወጣቶች ወንጌል መማር አለባቸው። የአባቴና የእናቴ እምነት ብለው ዘንድሮ የሚቀጥሉበት ምንም ምክንያት የለም። የአባትና የእናት እምነት ተብሎ ቆይቷል፣ አልፏል። እሱ ዛሬ ላይ የእናቴ የአባቴ ከማለት አልፎ ቶማሳዊ ትውልድ ነው ያለው። ካልዳሰሰ የማያምን የድሮ አብርሃማዊ ትውልድ አምኖ የሚጸድቀው የለም። አሁን ቶማሳዊ ነው። ካላየ ብቻ ሳይሆን ካልጨበጠ ካልዳሰሰ ማያምን ትውልድ ነው ያለ ነው። ያለን መራ የተሰየምን ሰዎች ነን ማለት ነው። ስለዚህ ወጣቶች ላይ መሰራት ያለበት ነገር አለ። ወንጌል በወጣት ሰንበት ትምህርት ቤት ለምሳሌ በ900 አድባራት ውስጥ ሰንበት ትምህርት ቤት ላይኖር ይችላል። በሂደት ይዋቀራል። አሁን ባሉት የመላከ ገነት አሉ መጻፈው ስንት የሰንበት ትምህርት ቤቶች ይኖራሉ? በመዋቅር ስንት ሰንበት ትምህርት ቤት ይኖራል? በአድባራት 460 በ900 አድባራት ውስጥ 460ው የሰንበት ትምህርት ቤት አለ፣ መዋቅሩ አለ ማለት ነው። ግን 460 ሰንበት ትምህርት ቤት አለ፣ አንድ መምህር ግን የላቸው። በጣም የሚያሳዝነው ማለት ነው። ትውልድ ማባከን ነው እየሆነ ያለው። የተሰበሰበው የሰንበት ተማሪ ለመዝሙር አይደለም መሰብሰብ የነበረበት፣ ለወንጌል ነው፣ ሃይማኖት ለመማር ነው። መዝሙር ማቆያ ወይ ማለማመጃ ወይ አንድ ነገር ነው እንጂ ዋናው ነገር ወንጌል ነው። እሱ የለም። በወጣት አደረጃጀት ደረጃ የለም ነው ምለው። አሁን ትንሽ ነው ምናምን አይደለም፣ የለም። እንኳን ለሰንበት ትምህርት ቤት ተብሎ ሰባኪ ሊመደብ አውደ ምሕረቶች ባዶ ናቸው ዘንድሮ እና በጣም ቁጭት ሊፈጥርብን ይገባል። በመሰረቱ አሁን የምናገረውን ነገር በማዘዝ ደረጃ፣ በመውቀስ ደረጃ በምን እንዳትወስዱት፣ በመገነዛዘብ ደረጃ ሙቀት ሊፈጠርብን ይገባል። ዛሬ ተቆጥሮ የማያልቅ ትውልድ በሌላ አዳራሽ ውስጥ ነው ያለው። ተወስዶብናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንዳለመታደል ሆኖ ህዝቧን ቆጥራ አታውቅም። ህዝቧን ቆጥራ አታውቅም ማለት ቆጥራ ይሄን ያክል ህዝብ እንዳላት አታውቅም። አልሰራንላትም እያልኳችሁ ነው። ለምሳሌ በአንድ ወረዳ ከፊቴ ያሉት አሁን ለምሳሌ የይልማና ዴንሳ ወረዳ ስንት ህዝብ አለ ቢባል ማወቅ አይቻልም። አልተሰራም ማለት ነው። ስንት ቄስ አለ ቢባል አይታወቅም። በግምት ሊሆን ይችላል። ስንት ዲያቆን አለ፣ ስንት ሰንበት ተማሪ አለ። እና ይሄ እንደ ምሳሌ ያነሳሁት ሆኖ ሀገረ ስብከቱ በራሱ ስንት ህዝብ አለ የምትመራው ቢባል መረጃ የለውም። ገና የስታቲስቲክስ መምሪያ ኃላፊ መድቦ ገና ስራ ጀምሮ ነው ያለው። ወጠን እንኳን እንዳንሰራ ያው የማይቻል ሁኔታ ስለተፈጠረብን ማለት ነው። በግምት ግን 1,500,000 ህዝብ አለ በሀገረ ስብከታችን። ከመንግስትም ከዚያም በለቃቀምነው ዳታ 1,500,000 የሚደርስ ጠቅላላ ህዝብ አለ። የሆነ ሆኖ ከዚህ ውስጥ በፐርሰንት 80% ወጣት ነው። 80% ወጣት ወንጌል አልደረሰውም ሳይሆን ወንጌል የሚባል አያውቅም ማለት ነው። ይሄ ሙቀት ቁጭት ሊኖረን ይገባል። ከዚያ ምን ማለት ነው? በባለሙያ የታገዘ የወንጌል አገልግሎት እንዲሰጥ መደረግ አለበት ማለት ነው። የዘርፉ ሰዎች ባህር ዳር ሀገረ ስብከት ጀማምሮታል። በጣም ጥሩ ነገር ነው ያለው። በአንድ ደብር 2 ሰባኪ አለ። አደረጃጀት የራሱ የሚፈጠርለት
ቢሆንም አሁን የሚመሰገን ነገር በአደረጃጀት ደረጃ ባይኖረውም እንደ ምሳሌ እኛ ግን አንድ ሰባኪ አንድ ደብር ይኖራል። የተራረፈች የወዳደቀች ሰዓት ብትኖር እሷ ናት የምትሰጠው። ለወንጌልም ወንጌል ለሚሰብከውም ቦታ እንደሌለው ኋላ የምናይበት ዝርዝር ይኖራል። ይሄ ደግሞ የአደረጃጀት ችግር ነው። ይሄ እንደ ሀገረ ስብከት ምን ወስደው ችግር አለ፣ ከላይኞቹ ምን ወስደው አለ፣ እታች ላይ ምን ወስደው አለ። ዞሮ ዞሮ ወጣቶች በማህበራት የተደራጁ አሉ፣ በሰንበት ትምህርት ቤት የተደራጁ አሉ። ሰባኪ ግን የላቸውም። ራሳቸው ሰባኪዎች ናቸው። ራሳቸው ጸሎት ያደርጋሉ። ራሳቸው በተለይ የሰንበት ትምህርት ቤት ኃላፊዎች እነ አባንም እያየው ስለሆነ በተለይ አባ ላይ በጣም ብዙ ነገር እንጠብቃለን። በጣም ብዙ ነገር በዚህ አጋጣሚ እርስዎት ብቻ ማለት ባይሆንም እርስዎትን ግን በብዙ ነገር ስለምናውቀውት ነው። እንደው በስልጣኔው ዓለም ውስጥም ያሉ ስለሆኑ ስለዚህ ወጣቱ ወንጌል እንዲማር በባለሙያ እንዲደገፍ ፖለቲከኛውም ሰባኪ ይሆንልሃል ተነስቶ፣ እንደሙሃይም ሰባኪ ይሆናሉ ተነስተው፣ አልፋጁም ሰባኪ ይሆናል ተነስቶ። ሰንበት ትምህርት ቤት የማንም ሆኗል። ትንሽ ከፍ ስንል አውደ ምሕረቱም ከዚያ የተላቀቀ ነው ማለት አልችልም። በብዛት ይኸው ነገርኳችሁ እኮ 900 አድባራት ውስጥ 100 ሰባኪ ያለ ማለት ስንቱ ደብር አውደ ምሕረቱ ባዶ ነው ማለት ነው። ያው ታምረ ማርያም ወይም ሰሎ ለኩሉ ቀሊል አይደለም ይሪያውስ አሁን እንቸገራለን። ብዙ ጊዜ አስተውሎ እንኳን ማንበብ ይከብደን ይል ቀሊል ሰሚያ ታምሪሃ የሚሉም ነገሮች እንሰማለን። በእውነት የተዛነፉ ማለት ነው። ቀሊለ ነው አይደል ሲባል ምን ሰማው ያን እንኳን ግዙ ምን እንደሚባል አስተውሎ ተዘጋጅቶ እንኳን ማንበብ ያልተለመደበት አውደ ምሕረት ተደፍሮ ነው ያለው። በመሰረቱ ከተሞች ላይ ትንሽ መሻሻል አለ፣ ገጠር ላይ ምንም ገና ነው። ያውን ከትችት እንዳትወስዱት ከቁጭት ውሰዱልኝ። ደግሞዋለሁ፣ ከትችት አይደለም ከቁጭት ውሰዱት። ይሄ ትውልድ እጃችን ላይ ነው ያለው። ገሃነምም እናወርደው ወደ መንግስተ ሰማያት የምናገባው እኛ ነን፣ ሌላ ሰው የለም። በመሰረቱ ወደ ላይም አንሄድም ወደ ታችም አንወርድም፣ እናንተና እኛ ነን። እዚህ ቤት ያለውን የዚህ ትውልድ ተጠያቂ የሚሆነው። ስለዚህ በሙያ የታገዘ የአገልግሎት እንዲሰጥ መደረግ አለበት። ወንጌል እንዲዳረስ መደገፍና መታዘዝ ደግሞ አለባቸው። አሁን የሚደራጁ ማህበራት አሉ፣ እውቅና ስጡን ብለው የሚመጡ አሉ። እነሱ ወንጌል እንዲዳረስ ጉባኤያት እንዲዘጋጁ፣ ስፖንሰር እንዲፈልጉ፣ ድንኳን እንዲተክሉ፣ ወንበር እንዲያቀርቡ ካልሆነ የነሱ ማህበርነት ጥቅም የለውም። ስለዚህ ጥቅም የሚኖረው ወንጌል እንዲሰበክ እኛ ወንጌል ይዘን እንሄዳለን። እነሱ ደግሞ ወንጌል ለሚሰብከው ሰው ሽሮ ሰርተው ይጠብቃሉ፣ ድንኳን ዘርግተው ይጠብቃሉ። ማገዝ ማለት ያ ነው። በዚያ መንገድ መድረስ ይኖርበታል። የስድስተኛው ቁም ነገር ወንጌልና ልማት ነው። ወንጌል የትምህርታችን አሁን የጀመርነው የጽሁፉ መዳረሻ ነው። ይሄ ስድስተኛው ልማትን በሚመለከት ልማት የምንለው አሁን የተለመደው ግሪን እንትን ነው፣ በቅጠል የተዋበን አካባቢ ማየት ነው ልማት ተብሎ የሚታሰበው። አሁን ከዚያ ይለያል። ይሄ ወንጌልና ልማት አስራት የምንለው አለ፣ በኩራት የምንለው እና የመሳሰሉት የምታውቋቸው አሉ። በዝርዝር እናያቸዋለን። እነዚህ ነገሮች ተጠቅልለው ልማቶች ናቸው። የልማት ማሳለጫዎች። ገንዘብ የልማት ማሳለጫ ነው። ገንዘብ የዳቦ መብያ ነው፣ እሱ አይበላም። ስለዚህ አስራትም በለው በኩራትም በለው ቀዳሚያትም ይባል በዚያ መንገድ የሚመጣው ወደ ካዝናችን የሚገባው በሙሉ የሚመጣው በወንጌል ነው አይደለም የሚል ክርክርም የለም። አሁን ገንዘብ እየተቀበል በእርግጥ አስራትና በኩራት ቀዳሚያት ማስከፈሉንም ትተነዋል። እኛም አንከፍልም፣ መኖሩንም አናውቀው። በድፍረት ነው የምናገረው። ይቺ መከረኛ ሰበካው ጉባኤ የምትባላለች ምናምን ስንት መቶ ብር ነው። እኔ አባቴ የነገረኝ ልንገራቸው። አባቴ ምመን ነው፣ እኔን አስተምሯል። ብቁ እውቀት ያለኝ ሰው ባልሆንም ትንሽ ፊደል እኔን አስቆጠረ። እሱ ግን ገና ነው። ለኔ ጊዜ ሰጥቶኝ ነው። መማራቶት አይደለም ይሄ ሁሉ ወላጅ መማራቶት አይደለም። እና ምን ይላል ይሄ 200 ስንት ብር ነው? 240 ብር። ይሄ በአመት ውስጥ 200 ብር ክፈሉ የምትሉን ነገር አይገባኝም አለኝ። እጁ ላይ ያገኘኝ እና ለዚህ ነው ለአገልግሎት እስኪ ለምሳሌ አታስተምሩን ምናምን አትሉን አለኝ። በጣም አፈርኩ፣ እውነቱን ስለሆነ ማለት ነው። ኧረ በል ዝም በል አሁን እኔ እከፍልልሃለሁ። እኔ ለአንተ ለራስህ ትራንስፖርት እከፍልሃለሁ፣ እንኳን አንተ ምከፍልልኝ ገንዘብ አይደለም ያጣሁ አለኝ። ለአባቴ እንኳን መልስ መመለስ አልቻልሁም እውነት ለመናገር። እኛ እኮ በሬ አርደን ገብረ ሰላም ካህናቱን ጠርተን የምናበላ ሰዎች እኮ ነን። የመስጠት ችግር የለብንም፣ የሚያስተምረን ግን የለም። ያው አልፋ አንተ ስትመጣ ሌሎች ጓደኞች አሉ፣ እነሱ ሲመጡ ብቻ አይደል የምንማረው።
ሌላ ጊዜ እኮ ተምረን አናውቅም። ካስተማራችሁን እኮ በየወሩ ናና በየሳምንቱ ናና ትራንስፖርት ነው ይችል የለም ወይ አለኝ። የኔን አባት እንኳን መመለስ አልቻልኩም ልክ ስለሆነ። ስለዚህ በአስራትም ብለው በኩራትም ብለው ሌላ ወጪዎችም ጠቅላላ ገቢዎች ሊመጡ የሚችሉ ባስተማር ነው። ያስተማርነው ህዝብ አይደለም ገንዘብ ራሱን ይሰጥ የለ ለዚያ ማለት ነው። እና ጠቅለል ባለ መንገድ ወንጌል በሀገረ ስብከት በወረዳ በአጥቢያ በወጣቶች አደረጃጀትና ከልማት ጋር በተገናኘ ያለውን ድርሻ በመግቢያነት ለመጥቀስ ፈልጌ ነው። ግልጽ ይመስለኛል አይደል? ግልጽ ነው ሊቃውንቱ? የገባችሁ ነው? ያኮረፋችሁ ነው የምትመስሉ። ግን በሰላም ደህና ናችሁ? ግን አምስት ነው እኮ እንደሱ ሊቃውንቱ እኮ አሁን የምትፈለጉ እዚህ ላይ አይደል? አምስት ማለት ሲገባኝ 6 አልኩ። ስለዚህ ወይ አንዱን ትቼዋለሁ ወይም ቁጥሩን ተሳስቻለሁ ማለት ነው። ያው እንደዚህ እያረማችሁ ቀጥሉ። በእውነቱ አመሰግናለሁ። የንታ ስሜ ግሩም ነው ስማቸው እና የአምስተኛ በሉት። ይሄኛውንም 5 እለዋለሁ። በዚያ ልክ ተረድታችሁኝ እናልፋለን። መቼም ትልቅ ኃጢአት ሰርተሃል ንስሐ ልስተህ እንደማትሉኝ እርግጠኛ ነኝ፣ ያው ስለሚፈጠር ነው። ስለዚህ የዛሬው እንደው የእንትናችን የዚህ የቆይታችን ዓላማ ምንድን ነው የምትለዋን እስኪ አንድ ቃል ልንገራችሁ። ይሄ ነው ዓላማችን። በደንብ ሸምድዱልኝ ይችን ነገር ስለምትከብዳችሁ ሳይሆን ንቃችሁ እንዳተዋት በማለት ነው። ስብከተ ወንጌልን ትውልዱን ስብከተ ወንጌልን በማስቀደም በጽድቅ እሳቤ አንድ በመሆን እና በስልጡን አደረጃጀት ወደፊት ማሻገር ነው የዛሬ ጅማሬያችን። ዓላማው ይሄ ነው። በጣም ብዙ ትንታኔ ይጠይቃል። ማስቀደም የሚለው የጽድቅ እሳቤ የሚለው አንድ መሆን የሚለው ስልጡን አደረጃጀት የሚለው ወደፊት የሚለው መሻገር የሚለው ርዕስ ነው እያንዳንዱ። እሱን ሌላ ጊዜ በዝርዝር ስልጠናችን ጊዜ የምናየው ነው የሚሆነው። ስለዚህ ዓላማችን ይሄ ነው። አሁን እኔ ለምናገረው ነው። በነገራችን ላይ ሌላ የተዘጋጀ ስላይድም ስለሚኖር የእሱ የራሱ ዓላማ ይኖረዋል። አሁን የተዘጋጀው ጽሑፍ ዓላማ ግን ይሄ ነው ማለት ነው። እንግዲህ ከርዕሱ ወደ ርዕሱ ልውሰዳችሁና እነዚህ ርዕሱን ነግራችኋለሁ። ዓላማውና መግቢያውን አይተናል። ቀጥሎ ያለው ምንድነው? የወንጌል የምትለው ነገር ካላችሁኝ በዚህ ልክ ብናየው ብዬ አሰብኩኝ። ክፍል 1 2 ክፍል ነው ያለው። እኔ የምናገረው ክፍል 2 ክፍል ነው። አንደኛው እንደምታዩት ይሄ ነው። ስብከተ ወንጌልን በተመለከተና ልማትን ወይም ገቢን በተመለከተ ነው የከፈልኩት። አንዱ ይሄ ነው። 4 ዋና ዋና ኮለኖች አቁሜለታለሁ፣ ወይም ደግሞ ምሰሶዎች ማለት ነው። ቅድም መግቢያ ላይ እንደተናገርኩት ከኛ በፊት ያለፈውን ዘመን አያካትትም ይሄን የምናገረው ነገር። ከዚህ በኋላ የሚሆነውንም አይጨምርም። ዛሬ ላይ ያለን እኛንና በዚህ ባጭር ርዕስ ውስጥ የተካተተውን ነው መሰረት ሊያደርግ የሚችለው። ስለዚህ የመጀመሪያው ልጠይቅም እችላለሁ ከፈቀዳችሁልኝ 4ቱን ነገሮች ያዙልኝ። እንደው ሌላውን ባትይዙትም ችግር የለም። ይሄ ዋናው ምሰሶ መያዝ ስላለበት ነው። ዘንድሮ ወይም አሁን ባለው አደረጃጀት ሀገረ ስብከቱም እናንተም ጋራ ባለው የዛሬ የትውውቅ መርሃ ግብር ዕለት እንደ ምሳም እንደ ቁርስም እንደ ቁርስ የለም እንደ ትልቅ ምግብ የምትወስዱት እንድትወስዱልኝ የምማጸነው ጭምር ከ4ቱ አንዱ ይሄ ነው። በበቂ የሰው ኃይል መደራጀት አለበት። ስብከተ ወንጌል ክፍል በሰው ኃይል አይደለም ያሉት፣ በበቂ ይችን አስምሩባት። በቂ የምትባል ነገር አለች አንድ። ስለዚህ አንደኛው ስብከተ ወንጌልን በተመለከተ በበቂ የሰው ኃይል ማደራጀት ይገባል ነው። ሁለተኛው በበቂ በጀት ነው፣ መደገፍ አለበት። ሶስተኛው በበቂ ቴክኖሎጂ መታገዝ አለበት። ስብከተ ወንጌል ክፍል ማለት ነው። ከሀገረ ስብከት እስከ አጥቢያ ነው ይሄ የሚሰራው። እኛም ላይ ገና ነው፣ እናንተም ላይ ገና ነው፣ አጥቢያዎች ላይ ከገና በታች ነው። ከዚህ ልክ ተነስተን የዛሬ 3-4 ዓመት ስንገናኝ በውጤት እንድንደሰት ነው እማባ አልቦም አደርገው አብዛኛውን ነገር ዛሬ ሰርተናል በሚል መመጻደቅ ስላልተፈለገ ነው። በበቂ ቴክኖሎጂ መታገዝ። ይሄ 4ኛው 4 ኮለን ካልኋቸው በአግናጢዮሳዊነት ማመን
እንድትይዙልኝ ስለምፈልግ እደግመዋለሁ። በበቂ የሰው ኃይል፣ በበቂ በጀት፣ በበቂ ቴክኖሎጂ፣ በአግናጢዮሳዊነት ማመን። አራቱ ነገሮች ዛሬ ለምናስተላልፈው ወንጌልን ለሚመለከት መልእክት ምሰሶዎች ናቸው። ሌሎቹ እንግዲህ ጣራና ግድግዳ እየሆኑ ነው የሚቀጥሉት። ይሄን ትንሽ ማብራሪያ ልጨምርበት። የመጀመሪያው እንዳያችሁት በሰው ኃይል የሚለው በሰው ኃይል የሚደረግ ሁለት ነገሮች ያስፈልጉታል። በሰው ኃይል ማደራጀት ማለት ሁለት ነገሮች ያሉት ማለት ነው። ይሄ በቁጥር ነው። በቁጥር ማለት 900 አድባራት ለ80 ወይም ለ70 ሰባክያን አይሆንም የሚለውን አቋም ለመውሰድ ስለሚያስፈልግ ነው። በትንሹ የወረዳ ከተሞች አድባራት አንዱ ወረዳ ከተማ 5፣ 10፣ 7፣ 8 አድባራት አሉ እንደምናውቀው። በሁሉም ሰባኪ አለ በብዛት ከሰሜን አቸፈር ውጪ ማለት ነው። ሰሜን አቸፈር ገና በወንጌል ያልተደረሰበት አካባቢ ነው። የራሱ የሆነ የጋራ ችግር አለ። የራሱ የሆነ የጋራ ችግር ማለት ከላይ እስከታች ማለት ነው። ቀድሞ መሰራት የነበረበት አልተሰራም። አሁንም ለስራ እየተሞከረ ነው። የራሱ መሰናክል አለው። ዞሮ ዞሮ አንድም ሰባኪ ከመቶ ምናምን አድባራት ውስጥ የለም ነው። ይህን በደካማ ሞዴልነት ነው ያነሳሁት። የዛሬ ዓመት ግን አይኖርም ብዬ አስባለሁ። እንዳይኖርም መስራት ስለፈለግን ነው በደካማ ሞዴልነት የጠቀስኩት። ስለዚህ በቁጥር ሰሜን አቸፈር የሚባለው የብዙ ታሪክ ሀገርና አካባቢ ነው። የገዳማቱ የሊቃውንቱ የብዙ ታሪክ ያለው እና አንድ ሰባኪ የለም ስንል ከዚያ ሀገር የተወለደ የተማረ የለም ግን አላልንም። እዚያ ሀገር ያለ የተወለደ ሀገሪቱን የሚያካልል ሊቅ አለ በየደረጃው የሚመራ የሚያስተምርም አለ። አንድ ደብር ላይ ግን መምህር ገሌ የዚህ ደብር የስብከተ ወንጌል ኃላፊ የሚባል የለም። አንድ ሰባኪ በምንም ብለን ልከን ስቃዩን እያየ ነው ያለው። ወንጌልን የጠላ ህዝብ እንኳን አይኖርም። የኛ የአስተዳደር ችግር ስለሆነ ማለት ነው። የሆነ ሆኖ በቁጥር መደራጀት አለበት። በበቂ ቁጥር 900 አድባራት በዕለተ ሰንበት አውደ ምሕረት የሚቆም ሰባኪ የሌለባቸው እንዳይሆኑ አብያተ ክርስቲያናት ሲሰሩ ክቡር አባታችን ባለፈውም እንደ አቅጣጫ ተቀምጠዋል። ቢፈጸም እንደው ትኩረትን ቢሰጥልኝ እፈልጋለሁ። አድባራት ሲሰሩ ለምርቃት ሲዘጋጁ ከሚቀጠሩ ከቄሶች ከመርጌቶች አንዱ ሰባኪ እንዲሆን ያስፈልጋል። እንደው በጣም ነው ማሳስበው ይሄ ነገር። ያ ካልሆነ ቤተክርስቲያኑ መመረቅ የለበትም። ምን ያደርጋል ተመርቆ ወንጌል ካልተሰበከበት? ቅዱስ ሥጋው እንዳለበት ክቡር ደሙ እንዳለበት ታቦት ውስጥ እንዳለ ካልተነገረ ህዝቡ ምን ያደርጋል? እዚያ ተሰብስቦ የማናጸድቀው ህዝብ ሰብስበን የማስመሰል ኑሮ አይደል እንደምንኖረው። ስለዚህ አብያተ ክርስቲያናት በሙሉ የቤተ ክርስቲያን የመባል መስፈርታቸው ወንጌል የሚያስተምር ሰው ሲኖር ነው።